በረከት እናገራለሁ በእናንተ ላይ የሰማ ወደ ውስጡ ያስገባ እግዚአብሔር አምላክ በኢየሱስ ስም ያድርግለት። በጌታ በኢየሱስ ስም ፈልጋችሁ የመጣችሁት ጌታ ይገናኛችሁ። በኢየሱስ ስም አንኳኩታችሁ ያልተከፈተ በር ዛሬ የተገነጠለ ይሁን። ላይዘጋ በኢየሱስ ስም ይከፈትላችሁ። የተያዘ ነገር በኢየሱስ ስም ይለቀቅላችሁ። የተወረሰ ነገር ይመለስላችሁ። የናንተ የሆነ እግዚአብሔር የለቀቀው ነገር ግን በአየር የቀረ በጠላቶቻችሁ እጅ የገባ በሰዎች እጅ የገባ በአየር ላይ ልክ እንደ ዳንኤል የተቋቋማችሁ እግዚአብሔር መልስ አድርጎ ሰጥቷችሁ ነገር ግን በአየር ላይ የተያዘ ነገር ዛሬ በኢየሱስም የተለቀቀ ይሁን። ከናንተ ጋር ይገናኝላችሁ። በልባችሁ ቁጭ ብሎ ግራ ያጋባችሁ መሆን ያለበት ነገር ግን ተይዛችሁበት ያለ አቅም ያጣችሁበት ጉዳይ ለእግዚአብሔር አቅም ይስጣችሁ። መወሰን የምትችሉበት ጉልበት እግዚአብሔር ይስጣችሁ። ከዚህ ሰዓት ጀምሮ መራመድ ይሁንላችሁ። የሰማይ አምላክ በነገር ሁሉ መከናወን ይስጣችሁ። በኢየሱስ ስም ባርኪያችኋለሁ። አሜን። እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። እግዚአብሔር የተመሰገነ ይሁን። በበረከት ፕሮግራሜን ጀምሬያለሁ። መንፈስ ቅዱስ በልቤ ያስቀመጠው የእግዚአብሔርን ሐሳብ ነው ማካፈላችሁ። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 5 መነሻ ሐሳብ የዛች ጋር ነው ያለችው። ማቴዎስ ወንጌል ታስታውሳላችሁ። እዚህ ቦታ ላይ ስለ እግዚአብሔር መንግስት ፖሊሲዎች ስንነጋገር በተለይ ከምዕራፍ 5 እስከ ምዕራፍ 7 ያው የተራራው ትምህርት በመባል የሚታወቅ የመጽሐፍ ቅዱስ ክፍል ነው። እኔ የምፈልገው ምዕራፍ 5 ላይ አንዲት ቁጥር ነው የምፈልገው። በተለይ ምዕራፍ 5 ቁጥር 6 ላይ ያለችውን ሐሳብ ይዘን ትንሽ ነገር እንመካከራለን። ክብር ለኢየሱስ ይሁን። እንደዚህ ይላል መጽሐፍ ቅዱስ፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው። እነሱ ብፁ የሚል ቃል ብፁ የሚል ስም ያላቸው እነሱ ይጠግባሉ። የሚራቡና የሚጠሙ የሚራቡት ጽድቅን ነው። ጽድቅን የሚራቡና የሚጠሙ ነው። እኔ ዛሬ ቻሌንጅ ላደርገን የመጣሁት ይሄን ጉባኤ ምንድነው የምትራበው? ምንድነው የራበህ? ምንድነው የጠማህ? ምንድነው የጠማዎት? ምንድነው የራቦት? የተራባችሁት ነገር በጣም ወሳኝ ነው፣ ወሳኝ ነው። ምክንያቱም የምትራቡት ነገር የማትጠግቡትን ነገር ተረባችሁ ካላችሁ እስከ ወዲያኛው አትጠግቡትም። የተጠማችሁት ነገር የማትረኩት ከሆነ እስከ ወዲያኛው አትረኩትም። የፈለጋችሁት ነገር የማይገኝ ከሆነ እስከ ወዲያኛው አታገኙትም። ከመንከራተት የሚያወጣችሁ የእግዚአብሔር ሐሳብ ይህ ነው። የእግዚአብሔር መንግስት ረሃብ ነው እየተጠየቀ ያለው። ጽድቅን የሚራቡ እና የሚጠሙ ብፁዓን ናቸው። ወገኖቼ እዚህ ምድር ላይ የተራባችሁት ነገር በጣም ወሳኝ ነው። ለመኖር በጣም ወሳኝ ነው። የተራባችሁት ነገር ማንነታችሁን ይወስንባችኋል። እኔ ልምከራችሁ ዛሬ የረሃባችሁ ምንጭ ምን እንደሆነ፣ ረሃባችሁ ምን እንደሆነ፣ የተራባችሁት ይገኛል አይገኝም መሸጫውን ሰምተን መሄድ አለብን። መጽሐፍ ቅዱስ ጽድቅን የሚራቡ ናቸው የሚጠግቡት፣ ጽድቅን የሚጠሙ ናቸው የሚረኩት። ጌታ ኢየሱስ ነው ያለው። ብፁዓን ናቸው። በእርግጠኝነት የተራቧትን ጽድቅ ይጠግቧታል። በእርግጠኝነት የተራቧትን ጽድቅ፣ የተጠሟትን ጽድቅ ይረኳታል የተባለው እሱ። በእግዚአብሔር መንግስት ውስጥ ያለው ረሃብ በዚህ ምድር ካለው ቁሳቁስ፣ በዚህ ምድር ካለው የስጋ ፍላጎት ከምንነካው ከምንዳስሰው ዛሬ አዲስ ብለን ነገ አሮጌ ከሚሆነው በዚህ ምድር ላይ ከተራገፈው ቁስና በዚህ ምድር ላይ በየጊዜው ከሚራገፉ ቁሳቁሶች የተሻገረ ነው። በዚህ ምድር ላይ የሚራገፉት ቁሳቁሶች
በሙሉ አያረኳችሁ። በዚህ ምድር ላይ የሚራገፉት የሥጋ ፍላጎቶቻችን በምንም ታምር ይሄንን ረሃብ ይሄንን ጥም ሊተኩት አይችሉ። ስለዚህ ረሃባችሁን አስተካክሉ። ከዚህ ምድር ላይ ካለ ረሃብ፣ ከዚህ ምድር ላይ ከምታዩት ጥማት፣ በዚህ ምድር ላይ ከምትፈልጉት ረሃብ፣ ከምትሹት ቁሳዊ ከሆነ ረሃብና በዚህ ምድር ላይ ልትይዙት ከምትፈልጉት የሥጋ ነገር ከሆነው ነገር ረሃብ ውጡ። አያስፈልግም አላልኩ። ለዚህ ነው ጌታ ኢየሱስ ማቴዎስ 6ንም ሲያስተምራቸው ስለምትበሉ ስለምትጠጡ ስለምትጨነቃላችሁ። ለምን ነው የምትጨነቁት? ምን እንበላለን፣ ምን እንጠጣለን፣ ምን ለብሳለን ብላችሁ የምትጨነቁት? የጌታችን ትምህርት ነው። የተሰበሰብነው ጌታን ብለን ነው። አሁን የወሰድነው ሥጋና ደም የእሱን ነው። እሱ ያለበት ቦታ ነው። የእሱ አጥቢያ ቤተክርስቲያን ውስጥ ነው ያለ ነው። እሱ የሚሰራበት፣ እሱ የሚያስተምርበት፣ እሱ ፈቃዱን ለልጆቹ የሚነግርበት ቦታ ነው ያለ ነው። እሱ እንደዚህ ነው የሚለው እንደዚህ ነው የሚለው። ምን ለምን ትጨነቃላችሁ? የሰማይ ወፎች አያጨዱም፣ አይዘሩም፣ ወደ ጎተራ አይከቱም፣ የሰማይ አባት ይመግባቸዋል። ለነገ ብላችሁ አትጨነቁ፣ ነገ ክፋቱ ይበቃዋል። የነገ ክፋቱ ይበቃዋል። ነገ ክፋት ይዞባችሁ ነው እየመጣ ያለው። እናንተ የኢትዮጵያ ልጆች ነገ ክፋት ነው የሚመጣባችሁ። ነገ ደግ አይደለም የሚመጣባችሁ። ነገ የተጠማችሁትን ነገር የምትረኩበት ነገር አለ የሚመጣው። ነገ የተራባችሁትን የምትጠግቡበት ነገር አለ የሚመጣው። ነገ ክፋቱን ይዞባችሁ ነው የሚመጣው። አስቀድማችሁ ግን የእግዚአብሔር መንግስትና ጽድቅ እሹ። የናንተ ረሃብ፣ የናንተ ጥማት፣ የናንተ ፍለጋ፣ የናንተ ናፍቆት፣ የናንተ ጸሎት መሆን ያለበት ብሎ ኢየሱስ የተናገረው ይሄ። ምንድነው ረሃብህ? ምንድነው ጥማታችሁ? ምን ራባችሁ? ምን ጠማችሁ? ይቺ ምድር በብዙ ረሃብተኞች የተሞላች ናት። በብዙ ጥማተኞች የተሞላች ናት። ምንድን የጠማን? እውነት ምን ረካውን ነው እየተጠማን ያለ ነው? ምን ጠግበውን ነው እየተራብን ያለ ነው? እስቲ ቼክ አርጉ። ትናንትም ርቦናል፣ አዎ። ዛሬም ርቦናል፣ አዎ። ነገም ለመራብ ፕሮሰስ ላይ ነው ያለ ነው፣ አዎ። ታዲያ ምንድነው መራብ ያለብን? የማንጠግበውን ነገር ለምን እንፈልጋለን? ምንድነው ረሃባችሁ? ምን ራባችሁ? ምን ጠማችሁ? በምንድነው ልትደሰቱ የፈለጋችሁት? በምንድነው ልትጠግቡ የፈለጋችሁት? በምንድነው ረሃባችሁ ልታስታግሱ የፈለጋችሁት? በምንድነው ነጋችሁን እፎይ ልትሉ የፈለጋችሁት? ምንድነው እየፈለጋችሁ ያላችሁት? ወገኖቼ እዚህ ምድር ላይ እዚህ ዓለም ላይ የሚያኖር ነገር ካገኛችሁ በጣም ተሳስታችሁ። ይቺ ዓለም ለመኖር በጣም ምንናፍቅበት ዓለም አይደለች። በጣም ለመኖር ምንጓጓበት ዓለም አይደለች። በጣም ለመኖር እየጓጓችሁ ከሆነ እዚህ ምድር ላይ ያላችሁት አንድ ሮንግ ነገር ውስጥ ነው ያላችሁት ማለት። ምንድነው የሚያስረብ? የተራባችሁት ምንድነው? ናፍቆታችሁ ምንድነው? ጥማታችሁ ምንድነው? ጠዋት ስትነሱ ልባችሁን መሙላት የምትፈልጉት በምንድነው? ምንድነው የምትሹት? ጽድቅን የሚራቡ እና የሚጠሙ ብዙ ናቸው፣ ይጠግባሉና። እንጀራ የሚራቡ አላለም፣ ውሃ የሚጠሙ አላለም፣ ወርቅ የሚራቡ አላለም፣ ገንዘብ የሚራቡ አላለም፣ ቁሳቁስ የሚራቡ አላለም፣ መኪና የሚራቡ አላለም፣ ሚስት የሚራቡ አላለም፣ ትዳር የሚራቡ አላለም፣ የዚች ዓለም አላፊ ነገርን የሚራቡ አላለም። መጽሐፍ የሚናገረው ጽድቅን የሚራቡ እነሱ ናቸው የሚጠግቡት። ነገ በጥጋብ መገኘት ከፈለጋችሁ ዛሬ ረሃባችሁን አስተካክሉ። የማትጠግቡትን የተራባችሁ ሰዎች እንደማትጠግቡ ነገራችኋል። ትደጋግሙታላችሁ። እንደዛች ሰማርያዊቷ ሴት፣ ያቺ የሰማርያ ሴት አንድ ስትል፣ ሁለት ስትል፣ ሶስት ስትል፣ አምስት ሸኝታለች። ስድስተኛ ትዳር ላይ ነው ያለችው። በትዳር ረሃቧን ልትሞላ፣ በውሃ ደግሞ ጥማቷን ልታረካ፣ ከቀኑ በቀትር ተደብቃ አካባቢ ሰው ሳያት ስትመጣ ቁጭ ብሎ እዛ ውሃ ዳር የጠበቃት ኢየሱስ ያላት ይሄንን ነው። ትጠሚያለሽ አለ። ዛሬም ትጠጪዋለሽ፣ ነገም ትጠሚዋለሽ። አንዴ ሰጥቶ ለዘላለም የሚያረካሽ የህይወት ውሃ አጠገብሽ ቆሞ ነበር። ማን መሆኑን ብታውቂ አንቺ ትለምኚው ነበር፣ አትለመኝም ነበር። ወገኖች ዛሬ በእያንዳንዳችን እንደጅ ቆሞ የሚለምነን እርካታ ፈላጊ ጌታ አይደለም፣ የሚያረካን ጌታ ነው። ስጪኝ ይላት።
በምንድነው የምታረካኝ? አባቶቻችን ሁሉ ከዚህ ነው የጠጡት፣ እነ ያዕቆብ በዚህ ነው የሰገዱት፣ ተራራው ላይ ነው የሰገዱት። ምንድነው የምታወራው? አዲስ ነገር ነው የምትነግረኝ። እኛ እርካታ የምንለው ሌላ ነው እኮ። እናንተ የማትረኩትን ነው የምትጠጡት፣ የማትጠግቡትን ነው የምትበሉት። ዛሬ የሚመጣው አጠገብሽ የሚያወራሽ እሱ ማን መሆኑን ብታቂ ኖሮ አንድ ጊዜ ገላግልሽ ነበረ። አንዴ ተጠጥቶ ለዘላለም የሚያረካ የህይወት ውሃ እኮ ነው እሱ። ወገኖቼ የማትረኩትን አትፈልጉ፣ የማትጠግቡትን አትሹ። እመኑኝ እኔን፣ አንዴ ጠጥታችሁ ለዘላለም የሚያረካችሁ እሱ ኢየሱስ ክርስቶስ ይባላል። የሰማኝ አሜን ይበል። እርካታ ፍለጋ ትዳር አትቀይሩ። እርካታ ፍለጋ አትፍቱ። አላረካችኝም ሌላ የሚያረካ ፍለጋ አትሂዱ። ወንድ ብትቀያየሩ አትረኩም፣ ሴት ብትቀያየሩ አትረኩም፣ ሀገር ብትቀያየሩ አትረኩም፣ ቤተ ክርስቲያን ብትቀያየሩ አትረኩ። የብዙ ሰዎች ረሃብ ግልጽ ነው። ማይጠግቡት ገንዘብ ተርበዋል። ገንዘብ ስጧቸው ዛሬ አይረኩት፣ አይጠግቡት። ገንዘብን የሚወድ ሰው ገንዘብ አይጠግብም ይላል መጽሐፍ። ዛሬ 10 ቢሊዮን ቢሰጣችሁ ዛሬ ነው፣ ለጊዜው ደስ ያሰኛችኋል። ዛሬ ትርፋችሁ ነው። ነገ ዋናችሁ ሆኖ ቁጭ ይላል፣ አጉድሏችሁ ቁጭ ይላል። ነገ እናንተ አይሆንም፣ ባለቤቱ ሌላ ይሆንባችኋል ይዛችሁት። ነገ ደግሞ ሌላ ነው የምትሻገሩበት የምትፈልጉት። አትረኩትም። አንድ የጠጥታችሁት ለዘላለም የምትረኩት ጌታ አጠገባችሁ ቆሟል። ስጠኝ ያለ ወገኖቼ፣ የእርካታችን ምንጭ ኢየሱስ ክርስቶስ። ጽድቅን የሚራቡ እና የሚጠሙ ምን ያደርጋሉ? ብፁዓን ናቸው፣ ይጠግባሉ። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር ብፁዕ የሚል ስም ያወጣላችሁ። የጠገበ ነው ብፁዕ የሚባለው። ብፁዕ ነው የሚባለው የጠገበ ነው። ለመጥገብ የሚሮጥ አይደለም። ዛሬ መታችሁ እንጀራውን በልታችሁ ካልጠገባችሁ መቼም አትጠግቡ። እመኑኝ፣ መቼም አትጠግቡ። እንደተራባችሁ፣ እንደተጠማችሁ፣ እንዲሁ እንደተከለፈለፍን ዘመን ያሄዳል። ፍላጎታችሁን ለዩ። ረሃባችሁ ምንድነው? ምን ራባችሁ? ምን ጠማችሁ? ለዚህ ነው ለቆላስያስ ሰዎች ሐዋርያ ጳውሎስ ምዕራፍ 3 ከ1-4 ሲጽፍላቸው እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። እንግዲህ ከክርስቶስ ጋር ከተነሳችሁ ከክርስቶስ ጋር ሞቻለሁ ካላችሁ በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። መክለፍለፋችሁ እንዳይጨምር፣ መከራችሁ እንዳይጨምር፣ ጥማታችሁ እንዳይጨምር ከተነሳችሁ ክርስቶስ የኔን መስቀል ላይ የኔን ሞት ሞቶታል ካላችሁ እናንተ ሞታችኋል። እሱ ሲቀበር ተቀብሬያለሁ ካላችሁ ተቀብራችኋል። ተነስቷል ተነስቻለሁ ካላችሁ ተነስታችኋል። ስለዚህ ከእንግዲህ በኋላ በእናንተ ሕይወት ውስጥ መኖር ያለበት ክርስቶስ ነው። ለእግዚአብሔር ክብር ስትኖሩ በላይ ያለውን እሹት፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ምንድነው ርቧችሁ የመጣችሁት? ምን ራባችሁ? ምን ጠማችሁ? እቺ ምድር የምታኖር አይደለችም። እመኑኝ። እዚህ ምድር ላይ በጣም እንደሆነ ነገር አግኝታችሁ መኖር ታሰባችሁ፣ የተሳሳተ ነገር ገብቷችኋል። እዚህ ምድር ላይ እኔ ለመኖር በጣም የምፈልገው ኢየሱስ ስላለኝ ነው። ኢየሱስ ስላለኝ ነው። ኢየሱስን ካልያዛችሁት እዚች ምድር ላይ መኖር መፈለግ ራሱ ችግር ነው። ለመከራ፣ ለስቃይ፣ ለረሃብ፣ ለራቁትነት፣ ለመከራና ለስቃይ ራስን እንደመስጠት ነው። ወገኖች እቺ ምድር ላይ በጣም መኖር የምትፈልጉ ሰዎች ለምን እንደምትኖሩ ቼክ አድርጉ። የምትሹት ምንድነው? ምን ራባችሁ? ምን ጠማችሁ? እንግዲህ ይሄንን ወንጌል ከሆነ ምን ነጋገረው? ይሄ ወንጌል ይሄን ነው የሚያስተምረው። አባቶቻችን ይሄንን ወንጌል አስተምረው ጽፈውልን አስቀምጠው የሄዱት ምስክሮች እንደ ደመና በዙሪያችን የነበሩ ዓለም አልተገባቻቸውም ነበር ይላል መጽሐፍ። ሁሉን እያጡ ነው የሄዱት። ሁሉን እያጡ የሚደርስባቸው መከራን በደስታ እየተቀበሉት በፊት ለፊታቸው ያለውን ተስፋ ያደረጉ አንዱ ምስክር ለአንዱ ምስክር እየነገረው በዙሪያቸውን በደመና በዙሪያቸው ያሉት ቲፎዞቻቸውን እየሰሙ ሊይዙት ሊጨብጡት የሚፈልጉት አንድ ነው እንጂ 30 አይደለም። አንድ ነበር ያዩ የነበረው።
ብሉይም ላይ የነበሩት አዲስም ላይ የነበሩት የሁሉም እይታ አንድ ነበር። ሂዱና ዕብራውያን ጸሐፊን ጠይቁት 11ኛው ምዕራፍ ላይ የሚነግረን ሁሉም ያዩት አንዱን ነው። አንዱን አይተውት ነው መከራ የታገሱት። አንዱን አይተውት ነው ተርበው ያለፉት። አንዱን አይተውት ነው በሰይፍ ስለተሰነጠቁት። አንዱን አይተውት ነው በጽድቅ ተጽዕኖ ፈጥረው ያለፉት። እሱም ኢየሱስ ክርስቶስ። ለዚህ ነው ቶሎ የሚከበንን ኃጢአት ሸክምን ሁሉ አስወግደን የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን በፊት ለፊታችን ያለውን ሩጫ በትዕግስት ምን እንበል እንሩጥ። ዛሬ አይናችሁ ከክርስቶስ ላይ የተነሳ እየሰመጣችሁ ያላችሁ ሰዎች በኢየሱስ ስም መነሳት ይሁንላችሁ። አይናችሁን ከክርስቶስ ላይ አንስታችሁ ሁኔታ ላይ ያደረጋችሁ፣ መኒ ላይ ያደረጋችሁ፣ ትምህርት ላይ ያደረጋችሁ፣ የሚያልፍ የዓለም ዕውቀት ላይ ያደረጋችሁ፣ የሚጠፋ ቁስ ላይ ያደረጋችሁ፣ አይናችሁን ከክርስቶስ ላይ ነቅላችሁ መስጠም የጀመራችሁ፣ ደስታ የራቃችሁ፣ ግራ የገባችሁ፣ የተጨነቃችሁ፣ ሁሉ ነገር ኖሯችሁ ጎዶሎነት የሚሰማችሁ፣ ተስፋ የቆረጣችሁ ሰዎች አይናችሁን አንሱና ጌታን ተመልከቱት። ዛሬም ኢየሱስ ያጸናል። በባዶ ሜዳ ያዘመረን፣ በባዶ ሜዳ ያጸናን፣ በባዶ ሜዳ ደረታችንን ነፍተን እየተጓደድንበት እንድንኖር ያደረገን ኢየሱስ ክርስቶስ ዛሬም ሕያው ነው። ምን ራበህ? ምን ጠማ? ምን ራበሽ? ምን ጠማሽ? ምን ራቦት? ምን ጠማዎት? ምን ፈለጋችሁ? የማታገኙትን ፈለጋችሁ? የማትጠግቡትን ተራባችሁ? የማትረኩበት ነገር ጠማችሁ? አትረኩ። የማትጠግቡትን ነገር ፈለጋችሁ? አትጠግቡ። ጆሮ ከመስማት አይን ከማየት አይሞላ። ይሄን አይታችሁ ደስ ብሏችሁ ስትጨርሱ ከኋላ ያለው ይታያችኋል። ይሄን አይታችሁ ስትወዱት ከኋላ ያለውን ነገር በሊዝ መስፋፋት ያምራችኋል። አትጠግቡ። ይሄን አይታችሁ ይሄን ስትሉ ዓለም ላይ ሰይጣን በትኖ ይገላችኋል። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። እኔ ዛሬ የምትጠግቡትን ረሃብ ተራቡ እያልኩ ኢየሱስ ተመልሶ ይመጣል። እሱ ባይመጣ እኛ እንሄዳለን። ገባኝ እኮ አባቶቻችን ምን እንዳረካቸው፣ ምን እንዳሳረፋቸው፣ ምን ህይወታቸውን ስቴብል እንዳደረገው፣ ምን ጽኑ አቋም እንደሰጣቸው መጽሐፍን ስታገላብጡ ታገኙታላችሁ። ያ ሐዋርያው ጳውሎስ በፊልጵስዩስ እስር ቤት ያ ሁሉ ሁከት ባለበት ጊዜ፣ ያ ሁሉ ጭንቀት፣ ቤተክርስቲያን በታመሰችበት ጊዜ፣ ጠብ በነበረበት ጊዜ፣ እሱ እዛች ክፍል ውስጥ በነበረ ጊዜ ለክርስቲያኖች የጻፈውን መልእክት ስታዩ ትደመማላችሁ። እስር ቤት ውስጥ ሆኖ ለኔ ህይወት ክርስቶስ ነው፣ ሞት ደግሞ ጥቅሜ ነው። ሰይጣን የሚያስፈራራበትን ጥቅም ነው ይለዋል። ለኔ ህይወት ክርስቶስ በላይ ያለው ነው። ለኔ ህይወት ምለው በላይ ያለው ነው። ለኔ ህይወት ተመልሶ የሚመጣው ነው። ለኔ ህይወት የሞተልኝ ነው። ለኔ ህይወት በብርሃን የተገናኘኝ ነው። ለኔ ህይወት ሞቶ የተነሳው ነው። አንድ ቀን በክብር ተመልሶ የሚመጣው ነው። ህይወት ምለው እሱን ነው። ሞት ደግሞ ጥቅሜ ነው። ሁለት ነገር ያስጨንቀኛል፣ የትኛውን እንደምመርጥ አላስታውቅም። ሁለት ነገር መሃል ነው እየተሰቃየው ያለሁት ይላል። ምንድነው የሚያሰቃየ? ምንድነው ሁለቱ ነገር ስትት? መሄድ ከክርስቶስ ጋር ልኖር። ላንብብላችሁ ከ21 ቁጥር ጀምሮ። ነገር ግን በስጋ መኖር ለኔ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በስጋ መሬት ላይ ከኖርኩ ለስጋ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በእነዚህ በሁለት ነገር እጨነቃለሁ። ወገኖች የዛሬ ጭንቀታችሁ ሺህ የሆነ ሰዎች ጭንቀታችሁ ሁለት ብቻ ይሆንላችሁ። እስቲ አሜን ብሉ። ዛሬ ሁለት ጭንቀት ብቻ እንዲኖራችሁ እዚህ ጋር ቆሜ ልማጸናችሁ። ሁለት ነገር ያስጨንቃችሁ፣ ግድ የላችሁ በዚህ ሁለት ነገር ተጨነቁ። ሌላ የሚያስጨንቃችሁን ሁሉ እዚህ አራግፋችሁት ሂዱ። እኛ ነገ ጠዋት አስጠርገን እናቃጥለዋል። ሁለት ነገር ያስጨንቀኛል። ምንድነው የሚያስጨንቅህ? ልሄድ ከክርስቶስ ጋር ልኖር ናፍቃለሁ። ናፍቆት ነው የሚያሰቃይ። ምንድነው የሚያሰቃይ? ሰፈር ቀይሬ፣ ቦታ ቀይሬ፣ ሀገር ቀይሬ፣ ስቴብል አድርጌ፣ እንትን ሰርቼ፣ እንትን ፈልጬ፣ እንትን ቆርጬ፣ ይሄን አድርጌ በምድር ላይ ምን ልሆን? ምንም እሱን አይደለም። እኔ ልሄድ ናፍቃለሁ። አይገርምም? ክርስትና ናፍቃለሁ፣ ልሄድ ናፍቃለሁ። ጽድቅ ርቦኛል።
ያደግ ጌታ እርቦኛል። ከሱ ጋር መሆን ናፍቆኛል። የሚወደኝ በጎዳናዬ ላይ በብርሃን ተገልጦ ሁሉ ነገር ሞልቶኝ ነገር በልቤ ይዤ በቅናት ተነስቼ ሰዎች በማሳድድበት ጊዜ በደማስቆ መንገድ መጥቶ የተገናኘኝ የብርሃን አምላክ ሕይወቴን አቅጣጫ ዳይሜንሽን የቀየረው መንገዴን የቀየረው ስሜን ትሸከማለህ ስለኔ መከራ ትቀበላለህ አለኝ። በጎዳናዬ ላይ የመጣው ያ ብርሃን ናፍቆኛል። የሚያስጨንቀኝ ናፍቆት ትፈልጉታላችሁ? ይሄ እኮ እውነት ክርስትና ይሄ ነው። ይሄንን አረሳስቶ በምድር ኮተት ትውልድን ከመሬት ጋር መስፋት አይደለም። ምንም ቢደረግላችሁ ትርጉም የለም። ለምን እንደምትኖሩ ሳታውቁ ምንም ነገር ቢኖራችሁ እንደናንተ የከሰረ የለም። በምድር ላይ ማን የከሰረው ካላችሁ ለምን እንደሚኖር ሳያቅ በምድር ላይ ተሳካለት ሰው ያሳዝነኛል። ተሳካለት የሚባል ኦሬዲ ኤክስ ናፍቋችኋል ወይ? ርቧችኋል ወይ? ኢየሱስን ማየት ትፈልጋላችሁ? ይሄ ናፍቆት ያንበረክከናል። ይሄ ናፍቆት አካሄዳችንን ያስተካክላል፣ ስክን እንድንል ያደርገናል። ይሄ ናፍቆት ከውድድር ያወጣችኋል። ይሄ ናፍቆት ከነገር ያወጣችኋል። ይሄ ናፍቆት ከሸር ከምቀኝነት ያወጣችኋል። ይሄ ናፍቆት ላይፋችሁን ይቀይረዋል። የምር ይሄ ከናፈቃችሁ ባላችሁ ነገር መጠቀም ትጀምራላችሁ። ይሄ ናፍቆት የታሰራችሁበትን ገመድ ይበጥሰዋል። ይሄ ናፍቆት ላይፋችሁን ይቀይረዋል። ይሄ ናፍቆት ሰይጣን በልዩ ስውር ሰንሰለት ጥፍርግ አድርጎ አስሮ ባላችሁ ነገር እንኳን ተጠቀማችሁ እንዳትኖሩ ህይወታችሁን ደስታ አልባ ያደረገውን ሰይጣን መጥቶ ይጥልላችሁ። ሳይጮህ ተንፈራግጦ ከህይወታችሁ ይወጣል። ይሄ ናፍቆት የማይፈታው ስራት የለም። ይሄ ናፍቆት ከክህደት ያወጣችኋል። ይሄ ናፍቆት ኪዳን እንዳታፈርሱ ያጸናችኋል። ይሄ ናፍቆት ጸሎታችሁን ይመልስላችኋል። ይሄ ናፍቆት መሰዊያችሁን ያድስላችኋል። ልሄድ ከእርሱ ጋር ልኖር ናፍቃለሁ። ልሄድ መሄድ ናፍቆኝ። ስንት ሰው ነው የሚፈልገው? አሁን እንፈልጋለን ወይ? እኔ አሁን ዛሬ ፍግም ብል ምን አርጎ ነው አይደል የምትሉት? ሰው ሲሞት ምን አርጎ እኮ ነው። ምን በድሎ ነው? መሄድን ከውድቀት ጋር መሄድን ከኪሳራ ጋር መሄድን ከመጉደል ጋር አያይዘን ያለ ነው። ለምን ሲባል ህይወታችን የተመታው በሌላ ነገር ስለሆነ፣ በምድር ነገር ስለሆነ፣ በዚህ ምድር በመኖር ላይ ስለሆነ የተመሰረተ። ወገኖቼ የተራባችሁትን ቼክ አድርጉ። የማትጠግቡትን ተርባችሁ ከሆነ አትጠግቡ። የማትረኩትን ተጠምታችሁ ከሆነ አትረኩት። ህይወታችሁ እንዲሁ በድግግሞሽ ነተባችሁ ኢየሱስ ካልደረሰላችሁ በስተቀር ለዛች ሴት ረጅም ሰዓት ፀሐይ ላይ ጠብቋት። እሺ ስጠኝ፣ በቃ አንዴ ተጠጥቶ የሚያረካ ውሃ ነው ያለው፣ በቃ ስጠኝ። ሂጂ ባለሽን ጥሪ። የለኝም መረባል እኮ 5 ነበሩ። አሁን ያለው ስንተኛ ነው? 6ኛ። ግማሽ ደርዘን ደርሳለች ሴትዮ። ግማሽ ደርዘን ባል እግዚአብሔር ያሳያችሁ። 6 ባል ሴትዮ እዚህ ዓለም እዚህ ምድር ላይ አሁን ብትኖር ኢየሱስ ቸርች እንቀበላታለን? በድንጋይ ነው የምንወግራት። ኢየሱስ ግን ጠብቆ ፀሐይ ላይ ያዋራታል። በሷም ህይወት ላይ ጉዳይ አለው። እንደዚህ አይነት የተምታታ ህይወት ባላቸውም ሰዎች ላይ ጉዳይ አለው። ህይወታችሁ በወንድ መቀያየር የተሞላ ህይወታችሁ ወንድ ላይ ወንድ ዝም ብላችሁ ኤክስ ቁጥራችሁ ብዙ የሆነ ኤክሶቻችሁ ብዙ ወንዶች ብዙ ሴቶች ህይወታችሁ ላይ ያሉ ብዙ ድግግሞሽ ህይወታችሁ ላይ ያለ ግን አንድም ረፍት ያላገኛችሁ አሁንም ጭንቀት ውስጥ ያላችሁ ሰዎች አላችሁ። ዛሬ ኢየሱስ እጁ ዘርግቶ ይጠይቃችሁ። ስጡ ይልባችሁ። እኔ ላርካችሁ እያለ የርካታችሁ ምንጭ እሱ ብቻ። የጎደላችሁን ስላላወቃችሁ መጽሐፍ ሮሜ 3:23 ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል። የጎደለህን ካላወቅ የምትሞላው ነገር ሁሉ ውሸት። ክብር ነው የጎደለህ። ክብረ ቢስ ያደረገ ክብር ነው። ብዙ ነገር ኖሮ ባዶ ያደረገህ አመዳም ያደረገህ ዓለም ላይ በጣም ብዙ ነገር ኖሯቸው ጥላ ቢስ የሆኑ ሰዎች አሉ።
ማአት ነገር ለምን ብትሉኝ የጎደላቸው አልተገኘም። የጠፋው ነገር አልተገኘም። የጎደለውን አገኘው። እሱን መሙላት ነው እረፍት። የተራባችሁት ምንድነው? የተጠማችሁት ምንድነው? ሊያረካችሁ ጌታ አጠገባችሁ ቆሟል። የለኝም አለችው። በቃ በትክክል ተመልሷል። አሁን ትክክል ተመልሷል። የለኝም ጥሩ ነው ያለው ይሄ ነው ጉድ ነው አለች። ተገናኙ። ቦታው ላይ ያገኛት። ረሃቧን አገኘ። እንስራዋን ጥላ ሄደች። ከተማ ገብታ ህዝብ ጠርታ ኑ የርካታ ምንጭ ላሳያችሁ፣ ኑ የረፍቴን ምንጭ ላሳያችሁ። በዘመን መካከል አይታችሁኛል ወንዶች ሳመላልስ፣ በዘመናት መካከል እንስራ ተሸክሜ አይታችሁኛል። እንስራ ውስጥ የቀዳሁት ውሃ አላረካኝም፣ የቀያየርኳቸው ባሎች አላረኩኝም። ዛሬ እውነተኛ እርካታዬን ኑ ላሳያችሁ አለቻቸው። ወገኖች አላችሁ ወይ የምታሳዩት ነው ወይስ ከዓለም ጋር እየተቀበዘበዛችሁ ነው? ቤተ ክርስቲያን ከመጣችሁ የምትሰሙት ይሄንን እውነት ነው። ኢየሱስ ዛሬም ያሳርፋል። የራባችሁ ምንድን ነው? ምን ራባችሁ? ምን ጠማችሁ? ጳውሎስ አንድ የሚያስጨንቀኝ መሄድ ነው፣ ናፍቆኛል። ለምን ሲባል ከሁሉ ይልቅ እጅግ የሚሻል ነውና። ምኑ? ከሁሉ ይልቅ መሄድ ነው የሚሻል። መኖር ነው አላችሁ አይደለም፣ መሄድ ነው የሚሻለው። ከሁሉም ይልቅ ምድር ላይ ታዋቂ ሰውዬ ከመባል፣ ሀብታም ከመባል፣ ፌመስ ከመባል፣ የሆነ ነገር ነው ከመባል፣ ኢንቨስተር ነው ከመባል፣ ጠቅላይ ሚኒስትር ነው ከመባል፣ የሆነ ነገር ነው ከመባል፣ ምንም ከመባል የሚሻል ነው ምን? መሄድ። እስቲ እጆቻችሁ እንደዚህ ብሎ መሄድ ከሁሉም ይሻላል በሉ። አንዳንዶች አልተዋጠላችሁም፣ ድገሙት፣ ግድ የላችሁም። ከሁሉም ይሻላል። ይሄን እንደሚሻል ስንቶች እናውቃለን? መሄድ ከሁሉም ነው የሚሻለው። የሆነ ህመም መጥቶ ሲያንኳኳ ቤታችሁን ወይኔ ሊሄድ ነው እንዴ ብላችሁ የምትሳቀቁ ሰዎች ትኬቱ ከሆነ ለመሄድ ሬዲ ነው መሆን ያለብን። ለምን? ስለሚሻል። መሬት ላይ ከመኖር የሚሻል ነው ይላል ጳውሎስ። ለምን ሲባል ለእኔ ህይወት ክርስቶስ፣ ሞት ጥቅሜ ነው፣ ይሻል ነው። ነገር ግን በስጋ መኖሬ ሁለተኛው ስለ እናንተ እጅግ የሚያስፈልግ ነው። ሁለተኛው ደግሞ መኖሬ እኔ ሊሄድ ከሁሉም የሚሻለኝ መሄድ ነው እና ደግሞ በስጋ ካለው ለእናንተ ነው ይላል። አይገርማችሁም? ለእናንተ ነው። ለምንድን ነው ለእናንተ የሚያስፈልግ ነው? ለእናንተ ይጠቅማችኋል። ምክንያቱም በምድር ተተብትባችኋል፣ ታስራችኋል። የወንጌል እውነት መጥቶ ብርሃን በርቶላችሁ ብርሃኑን የሚያጨልሙባችሁ እየተመላለሱ የመስቀል ጠላት የሆኑ ሆዳቸው አምላካቸው የሆነ ክብራቸው በነውራቸው የሆነ ሐሳባቸው ምድራዊ የሆነ በርካቶች እየተመላለሱ ነው። እያስለቀሱኝ ነው። እነግራችኋለሁ እስር ቤት ነኝ። የኔን እንኳን እስር ሊያጠብቁብኝ ወንጌል ይሰብካሉ። ወንጌላቸው እኔን ለማሳሰር እስሬን ለማጥበቅ ነው የሚያደርጉት። ይሁን እንጂ ከኖርኩ እጠቅማቸዋለሁ። የከበረ ከተዋረደ እንድትለዩ እጠቅማለሁ። በምንድነው የምጠቅመን? ይህን ተርጀ በእናንተ ዘንድ እንደገና ስለመሆን በእኔ መመካታችሁ በክርስቶስ ይበዛ ዘንድ በእምነት እንድታድጉ። አንደኛ ጳውሎስ የሚኖረው በእምነት እንድታድጉ ደስ እንድትሰኙ ደስ ይላችሁ ዘንድ እንድኖር። ወገኖቼ ምን ተራባችሁ? ምን ተጠማችሁ? አሁን በትክክለኛ ረሃባችሁ ስታገኙት ስራችሁን ታገኙታላችሁ። ለምን? ረሃባችሁን ትጠግባላችሁ። አሁን እኮ ረሃባችንን ስላልጠገብን ስራ የለን። ስራችን ሁሉ ረሃባችን ሆኗል። ረሃባችንን ለማስታገስ ሆኗል። ረሃባችን ሁሉ ስራችን ሁሉ ረሃባችንን ለማስታገስ ስለሆነ ስራ ፈቶች ነን። ስራ ያለን ነው ይመስለን። ባተሌ ነን። በጣም ነው ቢዚ ነን። ሁላችንም ከጧት እስከ ማታ እንሮጣለን። ምን እንደምንፈልግ አናውቅም። ስራ የለንማ። ስራችንም ሁሉ ኦልሬዲ በሆዳችን ተወስዶ። ዛሬ በሁለት ነገር ተጨንቃችሁ ወጡ። ትሄዳላችሁ። ስትሄዱ በደስታ ለመሄድ ስትሄዱ በደስታ የምትሄዱት ስራ ካላችሁ ነው። ስራችሁ ምንድን ነው? ሰዎች በእምነት እንዲያድጉና ደስ እንዲላቸው። ምን ደስ እንዲላቸው? የሰዎችን ህይወት ለማቅለል ነው የምንኖረው። የሰዎችን ህይወት ለማክበድ አይደለም የምንኖረው። የምትኖሩት ሰዎች በእምነታቸው እንዲያድጉ ደስ እንዲላቸው። አሁን ሄዳችሁ ወደ ቤት ስትገቡ የሰው ህይወት አቅልሉ። የሰው ህይወት ጭንቀት አትፍጠሩ። ጣጣ አታምጡ። ኬት ያመጣችሁት ነው? ክርስቶስ ህይወታችሁ ከሆነ
የሰው ህይወት አቅልሉ። ጳውሎስ ለሁለት ነገር ነው የምኖረው፣ የእናንተን ህይወት ማቅለል፣ በእምነት እንድታድጉ ደግሞ ደስ እንዲላችሁ። በእነዚህ በሁለት ነገሮች ጨነቃለሁ። ምን ራባችሁ? ምን ጠማችሁ? እስቲ ቼክ አድርጉ። ምንድነው የራበኝ? ምንድነው የጠማኝ? ዛሬ የምትፈልጉትን ነገር ማግኘት የምትፈልጉ ከሆነ ዛሬ ረሃባችሁን አስተካክሉት። ዛሬ ዳዊት እኮ ንጉስ ነው። ዳዊት ንጉስ ነው፣ ከምድረ በዳ የመጣ ንጉስ ነው። ምስኪን ንጉስ ነው፣ የተገፋ ንጉስ ነው። ግን 37ኛው ምዕራፍ ላይ ቁጥር 4 ላይ በእግዚአብሔር ደስ ይበልህ። በማ በስራህ ነው? በገንዘብህ ነው? በትዳርህ ነው አይደል? በእግዚአብሔር ደስ ይበልህ። ከዛስ የልብህን መሻት ይሰጣል። መጀመሪያ በእግዚአብሔር ተደሰታል። ስንቶቻችሁ ናችሁ በእግዚአብሔር የምትደሰቱት? ዛሬ ከእግዚአብሔር ይልቅ ደስ የሚለን ምንድነው? አሁን እግዚአብሔርን ብናገኘው ነው ደስ የሚለን ወይንስ የሆኑ ቁሶች ብናገኝ ነው ደስ የሚለን? ቤተክርስቲያን በዚህ አልተመታችም። ትውልዱ በዚህ አልተመታም። አልተዋረድንም፣ አልከሰርንም። ዛሬ ዝማሬዎቻችን፣ ጭፋሮቻችን ሁሉ ከየት የመጡ ናቸው? ምንድናቸው እነሱ? ከየት ነው የመጡት? ምንድነው ያመጣቸው? እነሱን ስሜቶች ምንድነው የፈጠረልን? በእርግጥ ይሄ ነው ረሃቡ ታግሶ ነው። ጽድቅን የሚራቡ እና የሚጠሙ ብፁዓን ናቸው ይጠግባሉና። እግዚአብሔር ሊያጠግባችሁ ነው ተራቡ የሚለው። የማትጠግቡትን ተራቡ አላለም። ገንዘብ ተራቡ አላለንም። በገንዘብ ምክንያት ጭቅጭቅ ተፈጥሮ ያኔ ቄሳር መተው ለቄሳር መገባዋል አይገባውም ግብሩ ታክሱ ብለው ሲጠይቁት ምንድነው ምስሉ እስቲ ያምጡት ፍራንኩን አላቸው። የቄሳር ነው፣ በቃ የቄሳርን ለቄሳር ስጡት፣ የእግዚአብሔርን ደግሞ ለእግዚአብሔር ስጡአል። ምን ማለት ፈልጎ ነው? የእግዚአብሔር የሚባል ብር አለ እንዴ? እግዚአብሔር ፍራንክ አትሟል እንዴ? አለ እንዴ? የእግዚአብሔርን ለእግዚአብሔር ማለት ብዙዎቻችን ከአስራት ጋር ነው የምናገናኘው። ነው አይደለም። ምስሉም ቅርጹም እሱ ነው አለ፣ እሱ ለሱ ስጡት። የእግዚአብሔርን ለእግዚአብሔር። የእግዚአብሔር ምንድነው? እግዚአብሔር የጻፈበት እግዚአብሔር የጻፈው ምንድነው? ልባችሁ። አሁን በድንጋይ ላይ አልጽፈውም አለ፣ በልብ ላይ ጽፈዋለሁ። የእግዚአብሔር ገንዘብ የሰው ልብ ነው። ልጄ ሆይ ልብህን ስጠኝ፣ አይኖችህ ደግሞ መንገዴን ይውደዱአል። የእግዚአብሔር ፍራንክ የሰው ልብ ነው። የቄሳርን ለእግዚአብሔር ሰጣችሁት፣ ልባችሁ ለቄሳር ብትሰጡት ከስራችኋል። የቄሳርን ለቄሳር፣ የእግዚአብሔርን ደግሞ ለእግዚአብሔር። ኪሳችሁ የገባውን ለቄሳር ስጡት፣ ችግር የለም። አስጨንቋችኋል፣ ስጡት፣ የሱ ነው። የእግዚአብሔርን ግን ለእግዚአብሔር አምጡ። ዛሬ እግዚአብሔር ልባችሁ ስጡኝ ይላችሁ። ሕጌንም በልባችሁ ላይ እጽፋለሁ አለ። ጽሕፈቱ የማን ነው? ልብ ላይ የተጻፈው ጽሑፍ የማን ነው? ልብ በምን ተያዘ? ልብ በምን ተወረሰ? ልብ ላይ ማን ፈረመበት? ልብ ላይ ማን ናተመበት? ወገኔ መጽሐፍ ሲናገር የህይወት መውጫ በዚያ ነውና አጥብቀህ ልብህን ጠብቅ ነው የሚለው። ህይወትህ የምትወጣው በሱ ውስጥ። አጥብቀህ ልብህን ጠብቅ። የህይወት መውጫ በሱ ነው። ህይወት የምታመልጥህ በሱ በኩል ነው፣ በኪስ አይደለም። በኪስ ፍራንክ ነው የሚያመልጥህ፣ ከእጅ ፍራንክ ነው የሚያመልጥህ። ልብህን ጠብቅ፣ የህይወት መውጫ በዛ ነው። ልባችሁ ምን ተራበ? ልባችሁ ምን ተጠማ? ምን ጎደለበት? ምንድን ነው የጎደላችሁ? ተርባችኋል? አዎ። እንጀራ ርቧችኋል? አዎ። የኔ መጽሐፍ ምን እንበላለን አትበሉ፣ የምትበሉትን ያዘጋጃል። ከፈለጋችሁ ካላመናችሁ ወፎችን ተመልከቱ ነው ያለው። ምን ለብሳለሁ እንዳትሉ የእናንተን ይሄን ቁርበት የሰጣችሁ ከልብስ አይበልጥም ወይ? ምን እንበላለን አትበሉ፣ መብል ደግሞ ነፍስ ከመብል አይበልጥም ወይ? ነፍስ ሰጥቻችሁ የለም ወይ? የሚቀድመው መኖር አይደለም ወይ? መኖርን ሰጥቻችሁ አይደለም ወይ? ስለ ኖራችሁ ነው የምትበሉት እያለን ነው። መኖርን የሚሰጥ መብል የለም ዓለም ላይ። ሰዎችን ለማኖር የሚሰራ መብል የለም። እንደሱ ከሆነ የሞቱትን ሰዎች ለምንድን ነው ኩክ አድርገው አጉርሰው ማያስነሷቸው? ሰው በመብል የሚኖር ቢሆን ኖሮ፣ መብል ስለሌለ አይደለም ሰው የሚሞተው፣ መኖር ስለሌለ ነው። መኖር ከእግዚአብሔር ዘንድ ነው።
ህልውና ከእግዚአብሔር ዘንድ ነው። እስትንፋስ ከእግዚአብሔር ዘንድ ነው። ዋናውን ከሰጣችሁ እንዴት ይሄንማ ያለው እሱ ምን ራባችሁ? ወገኖች ያካሄዳችሁን አስተካክሉ። ዓለም በጣም ለመኖር እንድትመች እያሰባችሁ ከሆነ አትመች። እቺ ዓለም ለሰው ልጆች በጣም ምቹ እንድንሆን እንጸልይ አንጸልይ። እንግዶችና መጻተኞች ነን። ሁላችንም እንሄዳለን። እስቲ አሜን። ለዚህ ነው ልባቸው አይታወክ አላቸው። በቃ አሁን ይሄዳለሁ ሲላቸው ውክ አሉ። ውክ ለምን? እያባዛ ብልቷቸዋል፣ ፈውሷቸዋል፣ ኢንሹርድ ሆነዋል። ኑሮ ምናምን ለቀው ነው የመጡት። ከሱ ጋር ጸንተዋል። የሚያሳየው ታምራት ደስ ይላል። ከሱ ስር እየሄዱ በሱ ጉልበት፣ በሱ ህልውና፣ በሱ ማንነት ተጠልለው ነው የሚኖሩት። አሁን ይሄዳለሁ ሲላቸው ተጨነቁ። እንዲህ ብሎ ርብሽ ሲል አትታወቁ አላቸው። ልባቸው አይታወቅ፣ አትጨነቁ። እኔ የሚሄደው ስፍራ አዘጋጅ ነው። ተመልሼ እመጣለሁ። ቡዝዝ ብሎ ሲያዩት እንደናንተ አትጨነቁ። እስከዚያ ደግሞ የሚያስፈልገው መንፈስ ቅዱስ ይመጣል። አባቴ ይልከዋል። መንፈስ ቅዱስ ምን ያደርጋል? ያጽናናችኋል። ሌላስ ይመክራችኋል። ሌላስ ወደ እውነት ሁሉ ይመራችኋል። እሱ ምንድነው? እሱ የእውነት መንፈስ ይባላል። ዓለም አያየው፣ ዓለም አያቀው፣ ዓለም ሊቀበለው አይችልም። እናንተ ግን ታውቁታላችኋል። እንዴት? እናንተ ውስጥ ነው የሚኖረው። እናንተ ውስጥ የሚኖር ነው እግዚአብሔር። እዚህ ተቀምጦላችሁ እየመጣችሁ የምትሳለሙት አይደለም። እሱ መንፈስ ቅዱስ ይባላል። መንፈስ ቅዱስ እናንተ ውስጥ ይኖራል። እሱን ይልክላችኋል። ኢንሹርድ ትሆናላችሁ። አተፈሩም። ብቻችሁ ስትሆኑ የሚያጽናና ነው። ብቻችሁን ስትሆኑ ወደ እውነት ሁሉ የሚመራ ነው። እሱ የእግዚአብሔር ልጅነታችሁን የሚያስረግጥላችሁ ነው። ዓለም የላትም። ዓለም አታቀውም። ልትቀበለውም አትችልም። ስሙ የእውነት መንፈስ ይባላል። እስከ መቼ? እኔ እስክመጣ ስፍራውን አዘጋጃለሁ። እስከዚያ ድረስ በሱ በኩል ትኳላላችሁ፣ በሱ በኩል ትቆነጃላችሁ። ሙሽራው እስኪመጣ ሙሽሪትን ሜካፕ የሚያደርገው እሱ ነው። የሚቀምማት እሱ ነው። የሚቀሽራት እሱ ነው። የሚያስተካክላት እሱ ነው። የታሰረችበትን የሚበጣጥስላት እሱ ነው። የቤተ ክርስቲያን ውብ የሚያደርጋት፣ ቤተ ክርስቲያንን የሚኩላት፣ የሚያስውባት መንፈስ ቅዱስ በጸጋው እንባ እያበሰ እያጽናና ቀናቤ እያለ ሙሽሪትን እየዶከረ የሚጠብቀው እሱ መንፈስ ቅዱስ ይባላል። ኢየሱስ እስኪመጣ፣ ሙሽራው እስኪመጣ ሁለት ነገር ያስጨንቀኛል አለ ጳውሎስ። መሄድና ለእናንተ መኖር። በእምነታችሁ ጠቅማችኋል ወገኖቼ። ኢየሱስ ይመጣል። እስቲ አሜን። ግድ የላችሁ። ምን ራባችሁ? ምን ጠማችሁ? ምን ናፈቃችሁ? ምንድነው የሚናፈቃችሁ? ማታ ስተኙ ምን እየናፈቃችሁ ተኛላችሁ? ጠዋት ስትነሱ ልባችሁ ላይ ከላይ እየናፈቃችሁ የምትነቁት ምንድነው? ቀን ስራ ስትወጡ ምንድነው የምትፈልጉት? ምንድነው የተራባችሁት? ምንድነው የተጠማችሁት? ምንድነው የናፈቃችሁ? ምንድነው የምትሹት? አንዳንድ ሰው አያውቀው። እንዲሁ ባተሌ ከጠዋት እስከ ማታ ይሮጣል። ምንድነው የምትፈልጉት? ምንድነው የምትፈልጉት? አንዱንም ነገር ሳይዘው ሁሉንም ልኩፍ አድርጎ አንድ ነገር ሳይሰራ ቢዚ ብቻ ሆኖ ለምን እንደሚኖር ሳያውቅ አንድ ነገር ሳያደርግ የተሰጠው ሳይገባው የተራበው ነገር ምን እንደሆነ ጥጋቡ ሳይረዳ ባክኖ እያለቀሰ ገብቶ እያለቀሰ ይወጣል። ብዙ ጊዜ ይሄን ምሳሌ ተጠቅሜዋለሁ። የእናቱን ጡት ፈልጎ የሚያለቅስ አራስ ሕፃን ልጅ ተሰብስበው በኮሚቴ እናትየው፣ አባትየው፣ ጎረቤት፣ ህዝብ ተሰብስበው ለሚያለቅሰው ሕፃን ልጅ ምን ይሻላል ይሄን ለቅሶ ለማስቆም? የአንገት ሐብል እንግዛለት፣ ወርቅ ተወዷል ብለን ትልቅ ወርቅ አንገቱ ላይ ብናረግ ዝም ይላል? አይደለም የመኪና ቁልፍ እንስጠው ብለን አዲስ መኪና 00 መኪና አቡሽዬ በቃ ዝም በል ብንለው ብንሰጠው ዝም ይላል? አይደለም ካርታ ለምን ቆንጆ ግንባር ቦታ እንገዛለትም? ቆንጆ ያለቀለት ተሰርቶ ካርታ ብናሳቀፈው ዝም ይላል ወይ? የዚህ ሕፃን ልጅን ጥያቄ እየገመትክ ላዩ ላይ ኢንቨስት ብታረግ አትመልስለት፣ ትክክለኛ ጥናቱን ካላገኘህለት በስተቀር። በጣም ውድ ነገር ብትገዛለት አያርፍም።
ለሱ ምኑም ነው ለሱ ጠኔው የሚረካበት የእናቱን ጡት ነው ይፈልገው። ዛሬ ብዙዎቻችን እንደሱ ነፍሳችን የተራበችው ሌላ ምን ሰጣት ሌላ፣ የተጠማችው ሌላ ምን አጠጣት ሌላ። የተጠማው እኮ ስለጠፋብን ከጧት እስከ ማታ ሰው ተደንቅሮ እኮ ባንኮኒ ላይ የሚያመሸው እኮ ጥማቱ ምን እንደሆነ ስለማያውቅ ይሸውዳታል፣ ያጨስላታል፣ ውሃ ይሰጣታል፣ አረቄ ይሰጣታል። እሷ አለች ሴት ይጨምርላታል፣ የለም ውሽማ ይጨምርላታል፣ የለም እሷ ወዳለች። ለጊዜው ድንዝዝ ሲል ጭንቅላት ነፍስ ጥያቄ የተመለሰለት ይመስላል። እሰይ ብለህ ስትጨርስ ጠዋት አንጎበሩ ለቆ ልክ ነቃ ስትል እያለ ነው አሁን ጭትና የጀበና አምጡትና እሱን ከዛ እንዲሁ እየተደጋገመ ለጥያቄው መልስ ሳትሰጥ ለረሃቡ ሳይታገስ ጥሙ ሳይረካ እንድቹ ተቀበዝብዘህ ትወጣለህ። አልተለወጠም። የወንጌል እውነት ይሄ ነው። ምን ራባችሁ? ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ለምን ሲባል ይጠግባሉ። ጌታ ሊያጠግባችሁ ነው የፈለገው፣ ይጠግባሉ። ስለዚህ ጽድቅን ተራቡ። ስለዚህ እዚህ ምድር ላይ አትጣበቁ፣ በጣም ግድ ይላችሁ። ሳትናፍቁት ጊዜያችሁ ደርሶ ዋን ዌይ ነው የሚቆረጠው ነግሬያችኋለሁ። ትኬቱ የአንዳንድ ሰው ትኬት እኮ ይሄኔ ቡክ ተደርጓል። አንዳንድ ሰው እኮ ጨርሷል። አንዳንድ ሰው ጨርሷል እኮ ይሄኔ ፊሽካው እኮ በቃ ፔር ሊደረግ ነው። ግን የሚያስበው ሩቅ የሚፈልገው ነገር ብዛቱ ሁሉንም ዛሬ ብንሰጥህ አትረካም። ይልቅ መጽሐፍ እንደሚናገር ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደዚህ ምድር አንዳች አላመጣንም፣ አንዳች ይዘን ልንሄድ አይቻልም። ወደዚህ ምድር አንድ ነገር ይዞ የመጣ ሰው የለም። እያንዳንድሽ ስትመጪ እርቃንሽን ነው የመጣሽው፣ ስትወጪም እርቃንሽን ነው የምትወጪው። እያንዳንዱ በራቁት መጥቷል፣ በራቁት ይሄዳል። ለዛውም ከተራራለህ ደግ ጊዜ ከሞትክ አይታወቅም። የዛሬ 4-5 ዓመት ኮሮና የመጣ ጊዜ የሞቱ ሰዎች አያሳዝኗችሁ? በወግ እንኳን ሳይለቀስላቸው ሬሳቸው አርፋ ሳይያዝ ሳንንጠለጠል በፖሊስ ተከበን እንዳትነኩ ተብሎ በሩቅ ተጠቅልለው ሲጣሉ አላያችሁ? የምንወዳቸው ሰዎች ያለ ቀባሪ ሲቀበር ሰው አላያችሁ? ነገም እንደሚመጣ አናውቅም። ከተራራልን ነው ቤት ገብተን ሰው የሚሰናበትን ሚሞሪያል የሚዘጋጅልን። በኮሮና የሞተ እኮ ማንም ሚሞሪያል ምናምን የሚባል ነገር የለም። በጓሮ ነው የወጣው። ወገኖቼ የምትራቡትን ወቁት። ምን ራባችሁ? ምን ጠማችሁ? ምን ልትቀዱ መጣችሁ? እንስራችሁ ምን ይዛችሁ ልትሄዱበት መጣችሁ? እንደዛች ሰማራዊ ሴት ልትደግሙት ነው? ከዚህ ውሃ የሚጠጣ ተመልሶ ይጠማል አላት። ይጠማል። አሁን ዛሬ ስራ የላችሁም፣ ነገ ስራ ይሰጣችኋል። በመለሰው ስራ ያስጠላህና ደግሞ ሌላ ስራ የምትፈልግ። ዛሬ የታመማችሁ ሰዎች ትፈወሳላችሁ፣ ነገ ተመልሰህ ትታመማለህ። ለምትኖረው ኢትዮጵያ ውስጥ ባትኖር ታልፋለህ። ፑፍ እያልክ በሚቀጥለው ቀን አዲስ ጉንፋን ፈጥረህ ይዘህ ትመጣለህ። ወገኖቼ ዛሬ ብትፈወሱ ድጋሜ ትታመማላችሁ። ዛሬ ብታገኙ ድጋሜ ታጣላችሁ። ዛሬ አዲስ ነገር ቢኖራችሁ የዛሬ አዲስ ነገ አሮጌ ነው። ዛሬ ብታገቡ ነገ ተጣልታችሁ ይሄን ሰውዬ መገላገል የሚሉ ሰዎች እንዳስላሉ ማለት ነው። እንደዛ አገር ያስተባብለሽ እንሽኮኮ ተደረገ ፎጣ ይዘንዲ እንዲ ሻምፒዮን እንደሆነ ሰው እኮ እንዲሁ ወይ እንደሱ አርጋችሁ ባታገቡ ኳስ በመሬት አርጋችሁ ቢሆን ደስ ይለኛል። እንደዛ ጫዋችሁ መንገድ ዘጋግታችሁ ሰፈር በጥብጣችሁ ከተማውን አናውጣችሁ አደባባዩን አስሬ ዞራችሁ የመጀመሪያ አግቢ መስላችሁ ቬሎ እንደዚህ ጎትታችሁ አንዴ ወደ ላይ አንዴ ወደ ታች እያላችሁ ስቃያችንን አብልታችሁ አይን ላፈር ስትባባሉ ሼም የለም? ትንሽ ሼም አይዛችሁ ወይ? እንደኛ በአንደርግራውንድ ጥግ ጥጉን አልሄድክ ከላይ ይሁን እያልክ ተወርውረህ ገብተህ አንዳንድ ሰው እኮ ተላይ ከዛ እፍረት የለውም። በ3 ወሩ እርጥብ እንደሆነ በቃ አስወጡኝ። እንደዛ የተምዘገዘከው ልትወጣ ነው። አጠግቡም ለማለት ነው። 2 ነገር ያስጨንቃችሁ ዛሬ ጭንቀታችሁ፣ መሄድና ከኖራችሁ ለሰው ጥቅም። የሰው ህይወት አቅልሉ። እቺ ልንገራችሁ፣ የሰው ህይወት አቅልሉ። ባሎች የሚስቶቻችሁን ህይወት አቅልሉላችሁ፣ አታስጨንቋቸው። ቀለል አድርጉላቸው። ፍራንክ ካላችሁ ለቀቅ በሉ። ቀለል አድርጉት። ህይወትን አቅልሉት። አታካብዱ። ኃጢአተኛ አጠገባችሁ ሲደርስ ህይወቱን አታክብዱበት። ኢየሱስ ነው የሞተለት እንደዚህ አትበሉ። ኢየሱስ አንዴ ሞቷል። ኃጢአትን ሁሉ የሚያስወግድ ደም ፈሷል።
አታካብድ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ህይወት አታክብዱ። ኃጢአት ሰርተዋል አይገርምም፣ ቺት አረገች፣ ቺት አረገ። ምንድነው የምታወሩት? ልጆች ኃጢአትን ብትሰሩ ባብዘን ጠበቃላችሁ። እኔ የኃጢአት ሊቸንሳ እየሰጠው አይደለም። አታካብድ። ህይወት አቅልል። ኢየሱስ የመጣው ለኃጢአተኛ ነው። ህይወት አቅልሉ። በቃ የሰው ህይወት አታስጨንቁ። ኑሮን አታክብዱብን። ዶላር ሰማህ አንተ ይላል መጥቶ ምንም አያገባህም። አታክብድ። ገለል አድርግ። በቃ እግዚአብሔር ይመስገን ዛሬ ከኖርን ነገ እግዚአብሔር ያውቃል በል። አታክብዱ። ህይወትን ከባድ አታርጉ። የምትሰሩ ሰዎች ወደ እናንተ ጉዳይ ይዘው ይመጡ ሰዎች አታወሳስቡ። ቀለል አድርጉላቸው። መንገዱን ከፈትፈት አድርጉላቸው። ታውቁታላችሁ እኮ ህይወት እንዴት እንደሚቀል። ህይወት አቅልሉ። አታስጨንቁ። ሰው በጣም እስኪለምናችሁ አትጠብቁ። ካላችሁ ስጡ፣ አካፍሉ። ህይወትን ቀለል አድርጉት። እንደዚህ ክብድ እንዳረከው ይዛለት እኮ ልትወጣ ትችላለህ። ጨርሰህ ናውጣ ተብለህ ናውጣ መኪና ትተይዘ እኔ የምኖረው አለ ናፍቆኝ ኢየሱስ እሱ ጋር መሄድ እየናፈቀኝ ከኖርኩ ደግሞ ለእናንተ ደስ እንዲላችሁ ይላል። አይገርም? እስቲ እግዚአብሔር በዚህ ቀን በእያንዳንዳችሁ ላይ የደስታ መንፈስ ይልቀቅባችሁ። እስቲ በደንብ አሜን በሉ። ሰዎች በእናንተ ይደሰቱባችሁ። እስቲ ጮክ በሉና በደንብ አሜን በሉ። ሰዎች በእናንተ ይረፉባችሁ። እስቲ ሰዎች በእናንተ ይጽናኑባችሁ። እስቲ ሰዎች በእናንተ እንባቸው ይታበስ። እስቲ ሰዎች በእናንተ መንገድ ያገኙ። እስቲ አታወሳስቡ። ህይወት አቅልሉ። ቀለል አድርጉት። ህይወት በቃ ምን ኖረው ለዚህ ነው። ስለዚህ ጠዋት እኔ ስነሳ ዛሬ የማንን ህይወት ነው ማቀለው? ስነሳ እኔ ማድረገው ይሄን ነው። በየቀኑ ሳደርግ ይሄን ነው ማድረገው። ማንን ነው በእኔ የሚስቀው? ማን ነው በእኔ ደስ የሚለው? ህይወቱን የማን ህይወት ነው ዛሬ በእኔ ጋር መጥቶ የሚቀልለት? ገንዘብ እኮ ብቻ አይደለም የሚፈልገው ጉዳዩ አይደለም። ስንት ገንዘብ ያለው ኑሮ የከበደው ማዕት ሰው አለ። ኮንቴነር ተሸክሞ የሚዞር ህይወቱ ለግብብዳሽ ተሸክሞ እያቃሰተ የሚኖር ብዙ ሰው አለ። በገንዘብ የሚፈታ አይደለም። ኢየሱስ የሚባል ጌታ አለ፣ የሰው ህይወት የሚያቀል። እግዚአብሔር ያሳያችሁ 6 ባል ያላትን ሴት ህይወቷን አቀለለ። ያ መከረኛ ዘኬዎስን ህይወቱን ገብቶ ቤት ውስጥ አቀለለለት። ዛሬ በእያንዳንዳችሁ ቤት የገባው ጌታ የብዙዎችን ቤት ያቀል፣ የብዙዎችን ሸክም ያራግፍ። ከዚህ ቀን ጀምሮ ረሃባችሁ ተስተካክሎ የማትረኩትን ከመጠማት የማትጠግቡትን ከመራብ እግዚአብሔር ይጠብቃችሁ። እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ